ደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል፣ ድርጅታችን ወደ ድርድር እንወስዳለን። ከሻቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሐሳብ አመጣንና አፋድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥቶ ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ከዚህ በተጨማሪ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት። ስለዚህ አፍሪካ ውስጥ ያሉ ተቋማትን ንቀህ በሌሎች ላይ ዲፔንድ የሆነ ፍላጎት ካለ አንተ ነገ ሀገርን ላለመሸጥህ ምንም ዋስትና የለም። ስለዚህ እነዚህ ተቋማትንም እናከብራለን። አብረናቸው ምን ሰራ ከነሱ ጋር ነውና ድርድርና ውይይት ነገሮች ታቡ አስመስሎ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ጋር ተጃምለው ነውና እሱንም ጭምር ፈንቅለን ነው ወጣ ነው። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበር። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉ አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛን እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። በእኛ በኩል አቀባበላችን በተመለከተ አያያዛችን በተመለከተ እና የተፈራረምነው ውል አለ፣ ትልቅ ውል አለ፣ ዲዲአር የሚባለው ዲሞቢላይዜሽን ዲስአርማመንት እና ሪኢንተግሬሽን። እነዚህን በተሟላ ሁኔታ ማድረግ ይጠበቅብናል። አሁን ኮሚቴዎች እንዲቋቋሙ እየገፋፋን ያለው ካምፖች ተዘጋጅተዋል። በየቦታው ላይ ካምፖች ተዘጋጅተዋል። ይሄ የሚመጣው ሰራዊት በካምፕ ይገባል፣ የመለየት ስራ ይሰራል። ራሱን አሰልጥኖ አፕግሬድ አድርጎ ካለው ከነባሩ የጸጥታ ኃይል ጋር ተቀላቅሎ ሀገራዊ ግዳጅ ይወጣል ብለን የምናስበው በዚያ መንገድ እንዲቀጥል እናደርጋለን። ወደ ቤተሰቡ መሰናበት አለበት የሚባለው ደግሞ በ20 በ30 ሺህ ብር የምታሰናብተው ዜጋ መኖር የለበትም። ሊያቋቁመው የሚችል ነገር ያስፈልጋል። ይሄ የክልሉ መንግስት ይመለከተዋል፣ የፌደራል መንግስት ይመለከተዋል፣ ዓለም አቀፍ ተቋማት ይመለከታቸዋል። ስለዚህ የዚህ የግብርና ሜካናይዜሽን ተጠቃሚ እንዲሆኑ የማድረግ የተለያዩ የመሬት አቅርቦት ሌሎች ገንዘብም ደግሞ እየተደራጀ ራሱን ሊያቋቁምበት ቤተሰብ ሊመሰርትበት እና ራሱን ዜጋ ነው የትም ጥለው አይደለም። በዚያ መንገድ ስራዎችን እየሰራን ያለ ነው ማለት ነው። አመሰግናለሁ። ማስረሻ ስልክ ይባላል። የጎጃም ጠቅላይ ግዛት አዛዥና የአማራ ፋኖ ድርጅት የውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ ነኝ። እንደሚታወቀው ሰሞኑን በ2000 መስከረም ወር 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ጥያቄም እንደተዳፈነ እንዲቀር አንዳንድ
እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁ በተወሰነ መንገድ አይተናል ማለት ነው። እንግዲህ የአማራ ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ የህዝብ ክህደት ከወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራ ፋኖ ስለሚንቀሳቀስ አመራርና አባል በህዝባችን ላይ ታሪካዊ ክህደት እየፈጸመ ነው። ሊታቀም እንደሚገባ ማስጠንቀቂያ ማሳሰቢያ መስጠት እፈልጋለሁ። የአማራ ፋኖ ህዝባችንን የአማራ ህዝብና ኢትዮጵያን እንደ ሀገር እንድትቀጥል ከሚፈልግ የኢትዮጵያ ወዳጅ ጋር ሆነን ያቋቋም ነው። አሁንም በዚያ ልክ እየታገልን ያለን መሆናችንን የሚታወቅ ነው። ይህንን ግን ወደ ጎን በመተው ወጥበትን ዓላማ ወደ ጎን በመተው የህዝቡን ትግል እና የፋኖን ትግል ጠልፎ ለታሪካዊ ጠላቶቻችን ሰጥተው የአማራ ህዝብ ጥያቄም እንዳይመለስ ሌላው ኢትዮጵያ እንድትበተን የሚፈልግ ኃይልና በዚያ ልክ የሚንቀሳቀስ አካል እንዳለ በግልጽ አይተናል ማለት ነው። ይሄ ክህደት መሆኑን አውቁ እኛም እንደ ፋኖ ይህንን ከታሪካዊ ጠላቶቻችን ጋር የቆመን አካል በጠላትነት ፈርጀን እኩል የምንታገለው መሆኑን በዚህ አጋጣሚ ማስረዳት ፈልጋለሁ። እኛ ኢትዮጵያ እንወዳለን። ኢትዮጵያ እንደ ሀገር እንድታድግ እንፈልጋለን። እንደ ሀገር እንድትቀጥል እንፈልጋለን። ግን የወያኔን ዓላማ ይሄውም ደግሞ ኢትዮጵያ እንድትበታተንና ደካማ ሀገር እንድትሆን የሚፈልግ አውዳሚ ስብስብ እንደሆነና በህዝብ ትግል አንድ አካባቢ ላይ እንደመሸገም ይታወቃል። የዚህ አጋርና የዚህ ፈረስ ሆኖ መምጣት ግን ክህደት በመሆኑ ማቆም እንዳለባቸው በፋኖ ስም የሚንቀሳቀስ በነፃ ውጭ ስም የሚንቀሳቀስ በአርበኝነት ስም የሚንቀሳቀስ ማንኛውም አካል ሊያቆም እንደሚገባ መናገር ፈልጋለሁ። ዝርዝር ሁኔታዎችን በስፋት ከመረጃና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን እየገለጽ ስለዚህ በግራም በቀኝም ያሉ የፋኖ አመራሮች እና የፋኖ አባላት በራሳችን መቆም እንችላለን። በራሳችን መቆም አለብን። በበሰበሰ ቅንቡላ የሚሸወድ የአማራ ወጣት እንደሌለ መታወቅ አለበት። ስለዚህ ነው በራሳችን እንቆም። ህዝባችን ትጥቁንም ስንቁንም እየገዛ 2 አመት 3 አመት አታግሎናል። ከዚህም በላይ ትግሉ ቢረዝም ሊያታግለን የሚችል ህዝብ ወርቅ የሆነ ህዝብ እንዳለ ተረድቶ በራሳችን እንድንቆም እንጂ ታሪካዊ ጠላቶቻችን ከህዝባችንም እንደ ኢትዮጵያ እንደ ሀገር ደግሞ በኢትዮጵያ ላይ የሚቆምር ማንኛውም አካል ጋር አብሮ መቆም አስፈላጊ አለመሆኑን አውቀው ወደኛ እንዲመጡ ወደ ድርጅታችን እንዲመጡ ጥሪ ማድረግ ፈልጋለሁ። አመሰግናለሁ።